ይህ ኢትዮጵያ ቴሌቪዥን ነው። ጤናስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በድጋሚ እንደምንቆያችሁ አንድ ሰዓት ነው። አሁን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት የሚተላለፍላችሁ ሁለተኛው ምዕራፍ ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን እነሆ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል ጉዳተኞችን ያማከሉ ስራዎችን በስፋት እንደሚሰራ አስታወቀ። በደቡብ ምዕራብ ክልል ቦንጋ ከተማ በማህበር የተደራጁ ወጣቶች የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውና ገንዘባቸውን በአግባቡ መጠቀም እንዳስቻላቸው ገለጹ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቀጣይ ሳምንት የልዑካን ቡድናቸው ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። የሚለውን ከውጭ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ ዜናዎቻችን እየተከታተላችሁ አብራችሁን እንድትዘልቁ ጋብዛለሁ። በሮችሽ ታጥረዋል በጀግኖችሽ ሀገሬ ምንም ቢመኝ ጠላትሽ ህልም ነው ከቶ ያገኘሽ ክብር ነው በልጆችሽ ቢመኝሽም ከቶ ተስፋፍቶ ዘበት ነው ያገኙሽ ደስ ይበልሽ እኛ ያለን ልጆችሽ። ተመልሰናል። ወደ ቀዳሚው ዘገባ አሻገራለሁ። በአማራ ክልል የሌማት ትሩፋት መርሃ ግብር ከተጀመረ ወዲህ በተለያዩ ዘርፎች የተቀላቀሉ አምራቾች ቁጥር እየጨመረ ስለመምጣቱ ገበያን በማረጋጋት በኩል ጉልህ ሚና እየተጫወተ መሆኑ ተገለጸ። የሌማት ትሩፋት መርሃ ግብሩ በክልሉ በዘርፉ የሚስተዋሉ ማነቆችን ለመፍታት ምቹ ሁናቴን ስለመፍጠሩም ተነግሯል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። ማህበሩ የተመሰረተው በ16 አባላት ሲሆን እያንዳንዳቸው በሙያ ዘርፍ ማለትም በእንስሳት ጤና፣ በእንስሳት እርባታ፣ በማኔጅመንትና በአካውንቲንግ የተመረቁ አባላት ናቸው። እዚህኛው ሸድ ላይ ያሉት 3500 ነው። እዛኛው ቤት ያሉት ደግሞ 1500 ዶሮዎች ናቸው። ወጣት ድረስ ዘንጋው ይባላል። የባህር ዳር ከተማ ነዋሪ ነው። ወጣቱ ከዓመታት በፊት በእንስሳት ጤና የትምህርት መስክ መመረቁን ነግሮናል። ስራ አጥ ሆኖም ቆይቷል። አሁን ላይ ከሌሎች ወጣቶች ጋር በመደራጀት ወደ እንቁላልና ዶሮ ምርት ተሰማርቷል። በዚህም ደስተኛ ነኝ ይላል። ማህበሩም ለሌሎችም የስራ እድል ፈጥሯል። ሁሉም አባላት ያው ስራ ፈላጊ ናቸው። ምንም ስራ የላቸውም። ስራ ፈላጊ ስለነበር ነው ወደዚህ ስራ መንግስት ያስገባል። ወደ ስራው መግባታችን ደስተኛ ነን። ምክንያቱም ስራ አጦ ቁጭ ብሎ ቤት ከመዋል መንግስት ይህንን አመቻችቶ እነዚህን ዘመናዊ ሸዶች አስገንብቶ ወደዚህ ስራ በማስገባቱ በጣም ደስተኛ ነን። እዚህ ጋር መግባቴ ያው የስራ ልምዱንም እየወሰድኩ ነው፣ ገቢም አገኛለሁ። ለወደፊት ራሴን ትዬ ለመስራት እንትንላለሁ። የስራ ልምዱንም እየወሰድኩ ነው። እንደ ሀገር በምግብ ራስን ለመቻልና የምግብ ዋስትናን ለማረጋገጥ ያመች ዘንድ ከዓመታት በፊት የተጀመረው የሌማት ትሩፋት መርሃ ግብር በአማራ ክልል ለዘርፉ መነቃቃት እድል መፍጠሩን ተገልጿል። ብዙ ጊዜ ከዚህ በፊት የነበረው ሰው በእንስሳት ሀብት ልማት ብቻ ኑሮ ይነገፋለሁ ወይም ገቢ ያገኛለሁ ብሎ የሚያስብበት ደረጃ አልነበርም በወት ለመናገር። አሁን ግን በከተማ ዙሪያ በከተማ የምናየው በአጭር ጊዜ ራሳቸውንም ቤተሰባቸውንም በመለወጥ ወደ ትልቅ ኢንቨስትመንት የተሸጋገሩ ወጣቶችም አሉ፣ ባለሀብቶችም አሉ ማለት ነው። የሌማት ትሩፋት መርሃ ግብር ወደ ስራ መግባቱ በርካታ ወጣቶችን ወደ ስራ እንዲገቡ ከማድረጉም በተጨማሪ በዘርፉ የሚስተዋሉ ማነቆችን ለመፍታትም ምቹ ሁኔታን ፈጥሯል። የእንስሳት ሀብት ልማት
ቦታ ይፈልጋል፣ በጀት ይፈልጋል። ከዚህ አንፃር ከተሞች ላይ በተግባርም በአስተሳሰብም ተቀይሯል ብለን የምናስበው ከተማ ላይ ቦታ ለእንስሳት ሀብት ልማት ብሎ መስጠት እየተለመደ አልነበረም። ቦታ ለመናገር ከኢንቨስትመንቱ በዘለለ ከዛ በታች በስራና ስልጠና በሚደራጁ ወጣቶች ለነሱ የሚሆን የቦታ ጥያቄም ተፈቷል ብለን ነው የምናስበው። እስካሁን ባለው ወስደንም ካየን በቁጥር ደረጃ ለማስደገፍ ወደ 55 ሄክታር የሚሆን ቦታዎች ተለይተው ለዚህ ዝግጁ የሆኑ ናቸው። ለወተት ሀብት ልማት፣ ለዶሮ ሀብት ልማት እና ለማድለብ እነዚህ ቦታዎች ዝግጁ ሆነው በጀት እየተመደበ ሸዶች እየተገነቡ ነው ማለት ነው። በማር በወተት እንቁላል አሳና በሌሎችም በሌማት ትሩፋት መርሃ ግብር በታቀፉ የግብርና ምርቶች በክልሉ ያለው እድገት ከጊዜ ወደ ጊዜ እየጨመረ መምጣቱም ተገልጿል። ይህም ሲሆን በተለይ የምርቶችን የገበያ ዋጋ በማረጋጋቱ ረገድ መርሃ ግብሩ ጉልህ ሚና እየተጫወተ ይገኛል። ወጣቶች በርካቶችን ከስራ ጠባቂነት ወደ ስራ ፈጣሪነት እያሸጋገረ ወደሚገኘው የሌማት ትሩፋት መርሃ ግብር በመሰማራት ከራሳቸው አልፎ ማህበረሰቡን ተጠቃሚ እንዲያደርጉም ጥሪ ቀርቧል። በደቡብ ምዕራብ ክልል ቦንጋ ከተማ በማህበር የተደራጁ ወጣቶች የሚያመርቱት ምርት በየአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ መጠቀም እንዳስቻላቸው የከተማው ነዋሪዎች ይናገራሉ። በማህበር ተደራጅተው እየሰሩ የሚገኙ ወጣቶችም በስራቸው ትርፋማና ተጠቃሚ መሆን መቻላቸውን አስታውቀዋል። ሶሎሞን ባረና ዝርዝሩን አደርሰውናል። በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማ በተለያዩ የስራ ዘርፎች የተደራጁ ማህበራት ተጠቃሚ የሆኑ ይገኛል። በተለይም በግንባታ ጥሬ ዕቃዎች አቅርቦት የተሰማሩ ወጣቶች ከራሳቸው አልፈው ለአካባቢው ነዋሪዎች ምቹ ሁኔታን ፈጥረዋል። ከነዚሁ ማህበራት ውስጥ አንዱ የሆነው ኖቾ የብሎኬትና ቴራዞ አምራች ማህበር ተጠቃሽ ሲሆን የማህበሩ አባላት በሚያደርጉት የተቀናጀ ጥረት አሁን ላይ ተጠቃሚ መሆን ችለዋል። ስንጀምር ከመንግስት በወሰድ ነው 150 ሺህ ብር ነበረ የጀመርነው ማለት ነው እና ደግሞ በአንድ ማሽን ነበረ የምንሰራው። አሁን ብሎኬት ማምረቻ ማሽን ብቻ 4 አለን እና የቴራዞ ማምረቻ 2 አለን። እንጀምር ቢያንስ ከ300 እስከ 400 ብሎኬት ብቻ ነበር በቀን ምን ሰራው ማለት ነው። ስለዚህ አሁን በቀን ከ3000 እስከ 4000 ያህል ብሎኬት በቀን እናመርታለን። አሁን 21 ሰው እስከ ማስተዳደር የሚችል ድርጅት ሆኗል ማለት ነው። ወደ ድርጅት ቀይረናል እኛ ራሳችን። በወር አሁን እስከ 8000 ብር እናገኛለን። ለምሳሌ ኖርማሊ የሚሰራ ሰው ማይቀር ሰው ስራውን በትክክል ከሰራ እስከ 10000 ብር የሚያገኝበት እድል አለ። የአካባቢው ነዋሪዎችም ወጣቶቹ የሚያመርቱትን ምርት በአቅራቢያቸው ማግኘት መቻላቸው ጊዜያቸውንና ገንዘባቸውን በአግባቡ እንዲጠቀሙ አስችሏቸዋል። ብሎኬት ከዚህ ነው የምንገዛው፣ ከዚህ ነው የምንወስደው። ለምሳሌ ወጫንን ነው ተራዞ ለገተር የሚያስፈልገውን ደግሞ ከአዲስ አበባ መጥቶ ተሰባብሮ ያለቀው እዚህ የሚደርሰው ከዚህ ባጭሩ ነገር አንስተ እዚህ ጋር ወስደት ትገነባዋል። ለዚህ ተጠቃሚነቱ ይሄን ከአጭር ጊዜ ውስጥ ይሄን ማግኘት በቅርቡ ደግሞ ይሄን ማግኘት በጣም ትልቅ እንትን ነውና በጣም ነው ደስ የሚለው። የቦንጋ ከተማ ከንቲባ አስማሙ አደመ እንደገለጹት በከተማው በተለያዩ የስራ ዘርፎች የተደራጁ ማህበራት ይበልጥ ውጤታማ እንዲሆኑ አስተዳደሩ አስፈላጊውን ድጋፍ እያደረገ ይገኛል። 6 ወር ውስጥ የወጣት ወይም ስራ እድል እንዲፈጠርላቸው ለየታ ተደረገላቸው 1760 ነበሩ። ከነዛ ውስጥ በ6 ወር ውስጥ 445ቱ በቋሚ ስራ እድል ተፈጥሮለታል። እዚህ ላይ ይሄ ብቻ ሳይሆን የብድር ስርጭትም ወደ 1.8 ሚሊዮን ብር በላይ ብድር ስርጭት ተሰጥቷል። በከተማው ባለፉት 6 ወራት እንደ የዝንባሌያቸው ለተለዩ 445 ወጣቶች ቋሚ የስራ እድል እንደተፈጠረላቸውም ተገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል ጉዳተኞችን ያማከሉ ስራዎችን በስፋት እንደሚሰራ አስታወቀ። ኢቢሲ የምልክት ቋንቋ ስርጭት የጀመረበት 28ኛ ዓመት ተከብሯል። ሩት ወርቁ ተከታትለዋለች። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከ1989 ዓ.ም ጀምሮ መስማት ለተሳናቸው የምልክት ቋንቋ የተለያዩ ፕሮግራሞችን ተደራሽ በማድረግ ላይ ይገኛል። ኢቢሲ የምልክት ቋንቋ ፕሮግራሞች ስርጭት የጀመረበት 28ኛ ዓመት ተከብሯል። ኢቢሲ ለአካል ጉዳተኞች መረጃን ተደራሽ ከማድረግ ባለፈ አካል ጉዳተኞች የይዘት ምንጭ እንዲሆኑ አብሮ ይሰራል ሲሉ የኢቢሲ ምክትል ዋና ስራ አስፈጻሚ ረዳት ፕሮፌሰር ነብዩ ባዬ ተናግረዋል። እቺ ትልቅ ሀገራችን ትልቅ የምትባለው ማንንም ወደ ኋላ ባለመተዋ መሆን እንዳለበት መረዳት አለብን። ማንም ሰው ከውቀት መቅረት የለበትም። ማንም ሰው ከመረጃ መቅረት የለበትም። ማንም ሰው አስተዋጽኦ ሊያደርግበት የሚገባውን አቅም ልንነሳው አይገባም። ሀገራችን ያላትን መረጃ ለሁሉም የማድረስ ስራ ብቻ ሳይሆን
መረጃዎችን የሚያፈልቁ አካል ጉዳተኞችንም ማግኘት ይገባታል። በእውቀት የመጠቁ በርዕይ የበለጸጉ በጥበብ የሰፉ አካል ጉዳተኞች በእኛ ሚዲያ ውስጥ በተለይ ገብተው ብዙ ስራዎች እንዲሰሩ እንፈልጋለን። የአካል ጉዳተኞች ጉዳይ ሁሉም ማህበረሰብ የሚመለከተው ጉዳይ መሆኑን የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይንሸት ዘሪሁን ገልጸዋል። የሚዲያ አካላት፣ ምሁራኖች፣ የሃይማኖት አባቶች፣ ቤተሰቦች የኛን ቢሮ ጨምሮ ሁላችንም ተባብረን ቅድም ያነሱትን ችግሮች ለመፍታት አብረን እንሰራለን። እኔም በዚሁ አጋጣሚ ቃል ገባለሁ። እጅግ በጣም አድርጌ አመሰግናለሁ። አካል ጉዳተኞች መብታቸው እንዲከበርና የምልክት ቋንቋ እውቅና እንዲያገኝ ኢቢሲ እየሰራ ያለውን ስራ እንዲቀጥል ተሳታፊዎች አንስተዋል። መንግስት አሁን የአካል ጉዳተኞች ተጠቃሚነት ላይና ተሳትፎ ላይ መመሪያ ወርዷል። ያካቶ ትግበራና በጣም ትኩረት እየሰጠ ነው። ጥሩ ነገሮች ስላሉ ያበረታታል እና የሚዲያ ሽፋኑ ደግሞ ተጨምሮ ሰፋ ቢል ብዙ ነገሮች መስራት ስለምንችል ይሄ ነገር እንዲታይልን በማህበሩ ስም ጠይቃለሁና ባለው ነገር ደስ ብሎኛል። አመሰግናለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን በቴሌቪዥን የምልክት ቋንቋንና የአካል ጉዳተኞችን ጉዳይ ብቻ ማቅረብ ሳይሆን በአጠቃላይ በትልቅ ቀናነት እኛ የምናቀርበውን በኤፍኤም አዲስ 97.1 ላይ የሚቀርበውን ጣፋጭ መዝናኛን ጨምሮ ትልቅ እገዛ እያደረገ ይገኛል። ኢቢሲ አካል ጉዳተኞችን ተካታችና ተደራሽ በማድረግ የሚሰራቸውን ስራዎች ያጠናክሮ እንደሚቀጥልም ተመላክቷል። ዜናዎቻችን እንደቀጠሉ ናቸው። 72ኛው የቦረና የገዳ ስርዓት የባሌ ስልጣን ርክክብን በማስመልከት የብስክሌት ውድድር በያቤሎ ከተማ ተካሄደ። በብስክሌት እየተወዳደርን ባህልና ታሪካችንን እናስተዋውቃለን በሚል መሪ ሀሳብ በተዘጋጀው በዚሁ መርሃ ግብር ላይ የተሳተፉት ብስክሌተኞች ታዲያ ከተለያዩ አካባቢዎች የተውጣጡ ናቸው። በውድድሩም ከ1 እስከ 5 ለወጡ አሸናፊዎች የሜዳሊያና የብር ሽልማት ተበርክቶላቸዋል። በመርሃ ግብሩ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምቢሩ፣ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛና ሌሎች የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጌ ቦሩ የውድድሩ ዓላማ የቦረና ሕዝብ ጀግና የሆነውን አባገዳ በተለያዩ ውድድሮች ውስጥ ይመርጣል። እነኚህ አካባቢያቸውን ወክለው የተወዳደሩትም ጀግና በመሆናቸው በጥንካሬያቸው በማወዳደር የታሰበ ስለመሆኑ አብራርተዋል። ያቤሎ ላይ ውድድር እያደረጉ ነው። ከሁሉም ክልል ተውጣጥተው ነው ከሁሉም ክልል ተወጣጥቶ አዲስ አበባ ላይ ተገናኝቶ ከአዲስ አበባ ተነስቶ ወደዚህ ተጉዞ አገራቸውን ሲያስተዋውቁ ኃላፊነት አለባቸው። የተመረጡበት አካሄድ ነበረ። ከእያንዳንዱ ክልል በብቃታቸው ተመርጦ ነው። በብቃታቸው ተመርጦ ሳይቆራረጥ እዚህ ደርሷል። ልክ እንደ ገዳ ስርዓቱ እነዚህ ልጆች ለማሸነፍ ሳይክላቸውን ይዞ ክልላቸውን ወክሎ ኃላፊነት አለባቸው። አንድ የአባገዳ ስልጣኑን ሲረከብ እስከሚያስረክብ ድረስ አንድም ሳያሸራርፍ ይፈጽማል። እንደ ሪፖርተራችን ሀምራዊት ብርሃኑ ዘገባ ታዲያ የኦሮሚያ ቱሪዝም ኮሚሽነር ሌሊሴ ዱጋ በኢትዮጵያ ውስጥ ያሉ ባህሎች በስፖርታዊና በሌሎችም ውድድሮች ለማስተዋወቅ ኮሚሽኑ እየሰራ ስለመሆኑ ገልጸዋል። ባህልን ከማስተዋወቅ አንጻር በጣም ከፍተኛ ስራ ነው። በከፍተኛ ሁኔታ ነው የሚያግዘው። ምክንያቱም ባህል በራሱ ውብ የሆነ ፕሮግራም ነው። የራሱን የቻለ ፕሮግራምና አካሄድ አለው። እዛ ላይ ደግሞ ተጨማሪ ነገሮችን አድርገሽ ፕሮግራሙን በጣም ማሳደግ፣ ትልቅ ማድረግ፣ ከለሩን መጨመር፣ የሚያምር እንዲሆን ማድረግ፣ ከሁሉ በላይ ደግሞ ለቱሪዝም አንድ የሆነ ፕሮዳክት ሆኖ እንዲወጣ ማድረግ ይቻላል ማለት ነው። የገዳ ሳይክልም አላማው ይሄው ነው። ገዳ ለዘመናት ሲካሄድ የነበረ ነገር ነው። ነገር ግን አሁን ደግሞ ሳይክል ጨምረንበት በያቤሎ ከተማ ላይ ኢቨንቱ ከነገ ወዲያ ነው። ከመጨረሻ ቀን በፊት ሰዎች እንዲነቃቁ ምን እንደሆነ እንዲያውቁ ያደርጋል ማለት ነው። ዜናዎቻችን ይቀጥላሉ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል ከየካቲት 29 እስከ 30 በዚህ በአዲስ አበባ መስቀል አደባባይ መርሃ ግብር ያካሂዳል። መርሃ ግብሩን አስመልክቶ ዛሬ መግለጫም ተሰጥቷል። የስማርታን ሱፐርስ መስራች ወንጌላዊ ዊሊያም ፍራንክሊን ግራሃም በ1985 ለመጀመሪያ ጊዜ ወደ ኢትዮጵያ መምጣታቸውን አስታውሰውም አሁን ላይ በሀገሪቱ ብዙ ለውጥ ስለመታየቱ ተናግረዋል።
I first came here in 1985. ኢትዮጵያ ለመጀመሪያ ጊዜ የመጣሁት በ1985 ነበር። አሁን ላይ ብዙ ለውጦችን አይቻለሁ። የከተማዋን ውበትና የህዝቡን ቅንነት አስተውያለሁ። 1988 የውሃ ጉድጓድ ለመቆፈር ተንቀሳቀስን። በሀገሪቱ ዙሪያ በመቶዎች የሚቆጠሩ የውሃ ጉድጓዶችን ቆፈርን። በአመታት መካከል የግብርናና መሰል ፕሮጀክቶችን ሰራን። ኢትዮጵያን በጣም ነው የምንወዳት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ዊሊያም ፍራንክሊን ግራሃም ወደ ኢትዮጵያ የመጡት ለኢትዮጵያ ካላቸው ቀናነትና ፍቅር እንደዚሁም የወንጌል ስርጭት የተነሳ ስለመሆኑ አብራርተዋል። እንደ ሪፖርተራችን ኤልሻዳይ ወንድማገኝ ዘገባ ታዲያ በመርሃ ግብሩ ላይ ከ1600 በላይ አብያተ ክርስቲያናት እንደሚሳተፉም ይጠበቃል። ለሀገራችን ሰላም እንጸልያለን። ለህዝቦቻችን አንድነት እንጸልያለን። ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለኛ። ቃለ እግዚአብሔርን በአንድ ላይ በሳቸው በኩል እንካፈላለን። ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ፣ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናገራችሁ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ልኡካን ቡድናቸው በቀጣይ ሳምንት ሳውዲ አረቢያ ውስጥ ከአሜሪካ ባለስልጣናት ጋር እንደሚወያዩ አስታወቁ። ዜሌንስኪ በኤክስ ገጻቸው እንዳስነበቡት ታዲያ በብራሰልስ በተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባ ታድመው ፍሬያማ ቀን ስለማሳለፋቸው ገልጸዋል። አለም ነዋሴ በትንታኔ ተመልክቶታል። ቢቢሲ እንደዘገበው የትራምፕ ልዩ ልኡክ ስቲቭ ዊትኮፍ አሜሪካ ስብሰባው የራሽያ ዩክሬን ጦርነትን ለማክተም የሚያስችል መዋቅር ላይ እንዲወያይ ትፈልጋለች። ባለፈው ሳምንት አርብ ፕሬዝደንቶች ዶናልድ ትራምፕና ቮሎዲሚር ዜሌንስኪም በዋይት ሃውስ ውይይታቸው ባልተለመደ ሁኔታ በቁጣና በጩኸት በተነጋገሩበት ወቅት ትራምፕ ዩክሬናዊ አቻቸውን ጦርነቱን ለማቆም ዝግጁ አይደሉም ማለታቸው አይዘነጋም። ይህን ርክባቸውን ተከትለውም አሜሪካ ለዩክሬን ስትሰጥ የነበረውን ወታደራዊ እርዳታና የስለላ መረጃ ድጋፍ ማቋረጧ ይታወቃል። ፕሬዝደንት ዜሌንስኪ በአርብ ዕለቱ ውርክብ የተጸጸቱ መሆናቸውን ገልጸው ከትልቋ ወታደራዊ አጋዥ አጋራቸው አሜሪካ ጋር ግንኙነታቸውን ለማሻሻል ለፕሬዝደንት ዶናልድ ትራምፕ ደብዳቤ ጽፈዋል። ዊትኮፍ ባለፈው ሐሙስ እንደተናገሩት ፕሬዝደንት ትራምፕ ከፕሬዝደንት ዜሌንስኪ የጻፈ ደብዳቤ እንደደረሳቸውና በውስጡም ይቅርታና ምስጋና እንደተገለጸበት አረጋግጠዋል። ከዩክሬኖች ጋር ነገሮችን እንደገና መስመር አስይዘን ሁሉም ነገር ይቀጥላል ብዬ ተስፋ አደርጋለሁ ብለዋል ዊትኮፍ። ዜሌንስኪ ከማንኛውም የሰላም ውይይት በፊት ስለ ሰላም ሲሉ ከወዲሁ ፈቅደው የሚተዉት ነገር እንዲኖር አሜሪካ ከፍተኛ ጫና እያደረገችባቸው ነው። ዜሌንስኪ በወገናቸው ድርድሩን ተከትለው ከሚመጣ ተኩስ አቁም በኋላ ራሽያ ዩክሬን ላይ ዳግም ማጥቃት እንዳትሰነዝር የሚገታ አስተማማኝ የደህንነት ዋስትና በጽኑ ይፈልጋሉ። የዩክሬኑ ፕሬዝደንት ትናንት ብራስልስ ውስጥ በተካሄደው የአውሮፓ ህብረት መሪዎች አስቸኳይ ስብሰባ ላይ ከተካፈሉ በኋላ በቀጣይ ሳውዲ አረቢያ ስለሚደረገው ውይይት በኤክስ ገጻቸው ላይ ተከታታይ መልእክት አስተላልፈዋል። ዩክሬን ከጦርነቱ መጀመር አንስቶ ሰላም እንደፈለገችና ጦርነቱ እስካሁን የቀጠለው በራሽያ ምክንያት ብቻ ነው ይላሉ። ዓለም አቀፉ ማኅበረሰብም ከዚህ አንጻር ሞስኮ የጦርነቱን ፍጻሜ እንድትቀበል ጫና ያሳድሩባት ዘንድ አሳስበዋል። ዜሌንስኪ ከዚህም በተጨማሪ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በአየርና በባህር የሚደረገው ጦርነት በተኩስ አቁም እንዲገታና በኃይል ተቋማትና በሲቪል መሠረተ ልማት ላይ የሚደረግ ጥቃት እንዲቆም መጠየቃቸውን ደግፈው አቅርበዋል። ራሽያ በዚህ የፈረንሳይ ሐሳብ ላይ በይፋ አስተያየት አልሰጠችም። ባለፈው ሐሙስ ፕሬዚደንት ቭላዲሚር ፑቲን በሰጡት አስተያየት ሀገራቸው ለረጅም ጊዜ መረጋጋት የሚሰጣት ሰላም ትፈልጋለች። የሌሎች የሆነ ምንም ነገር ወደ እኛ እንዲመጣ አንፈልግም፣ ግን ደግሞ የእኛ የሆነን ምንም ነገር አንተውም ብለዋል ፑቲን። ራሽያ በፈረንጅ 2014 የክሬሚያ ልሳነ ምድርንና ከዛም በኋላ በ2022 ጀምሮ እስካሁን በመካሄድ ላይ ባለው ጦርነት
የሀገሪቱ ደቡብ ምስራቃዊ ግዛቶች ከሆኑት ኬርሶን፣ ዛፖሪዥያና ዶንባስ ግዛቶች ከ70 በመቶ በላይ የሚሆነውን በውጊያ ተቆጣጥራ ትገኛለች። የግዛቶቹን ቀሪ ክፍሎችም በራሽያ ካርታ ውስጥ የተካተቱ ሲሆን ራሽያ እነዚህን ቀሪ ግዛቶች ወይ ዩክሬን ፈቅዳ በሰላም ታስረክብና ትውጣም፣ አለበለዚያ በውጊያ እስክንይዛት ድረስ ጦርነቱን እንቀጥላለን የሚል አቋም አላት። አሜሪካ ካቀደችው የሰላም ድርድር አኳያም ራሽያ ፈቅዳ እንድትተው የምትፈልገውና ግፊት እያደረገችበት የሚገኘው ምን እንደሆነ አልገለጸችም። ይሁንና ትናንት በብራስልስ የተካሄደው የአውሮፓ ህብረት መሪዎች ልዩ ስብሰባም ከ27ቱ አባል ሀገራት መካከል ከሃንጋሪ በስተቀረ ቀሪዎቹ 26 ሀገራት የሚደረሰው የሰላም ስምምነት የዩክሬንን ነጻነት፣ ሉዓላዊነትና የግዛት አንድነት እንዲያረጋግጥና ድርድሩም ውስጥ ዩክሬን እንድትካተት ጥሪ አድርጓል።